ስለምልኩ ሰላም አለይኩም ኦኬ እድርሺ ፈኪያ ምን አይነት ምንም አይደለች ምን አይነት ስነስርዓቷ ብቻ ይበቃል ጌታን ግን ፈኪያ በጣም ስርዓት ያላት ልጅ ወላሂ ምሬ ነው በደንብ ጠንቅቃ ህጎቿን የምታውቅ ሰዎችና ስርዓቷን የምታውቅ ባህላዊ ሰው ናት ብሮ ነባዬ የብሮ የምወዳችሁ ላይክ ግጩኝ የኔ ምርጦች አው የሰው ወሬ እንዳትሰሙ ምቀኛ ብዙ ሊያወራ ይችላል እናንተ ወደፊት ገስግሱ ልባችሁ ብቻ አዳምጡ አንዳንድ ሰዎች አሉ የሰውን ደስታ የማያስደስታቸው እነሱ ባላየ እለፏቸው መቼም ቢሆን እንዳትለያዩ ከናንተ ብዙ እንጠብቃለን በአሁን ጊዜ ባህላዊ ሰው ትንሽ ነው ያለው ኮሜንት ላይ እንደምትረገጠው አይደለም ስርዓት ያለ ሰው ናት ለማለት ያህል ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድ ቤተሰቦቻችን ቡና በሆነ ጊዜ ከጎኔ ነበረ በቃ በደካማ በነበረ ሰዓት ከጎኔ ነበረ እና በጣም አመሰግናለሁ እኔ በፖስትኩት ቪዲዮ ነባ አትበይ ስትሉ የነበራችሁ እስቲ ስለ ነባ ያለው ነገር እኒ ኮሜንታተሮች ምን ይላሉ የሚለው ነገር አብረን ነባና ኢብሮ ስስት ብዬ ነው እምወዳችሁ ብቻ ናፍቃችሁኛል ናፍቆታችሁ ሊደፋኝ ነበረ በመውጣት በመግባት ደከምኩባችሁ ሰሞኑ አትጥፉ ተብሏል ቁርአን ስለሆነ ደስ ሲል ማሻአላህ ነባዬ በርቺ ወደፊት ተብላለች ማሻአላህ በጣም ደስ ይላል ለጫጫታው የሰጣችሁት መልስ ተመቸኝ እና እናንተ እቃ አይደላችሁም ሲፈልጉ የሚያነሷችሁ ሳይፈልጉ የሚጥሏችሁ ጠንክራችሁ ብቻ ስሩ ግን አትለጣጠፉ ተብሏል አህሙ ጋር የነበራት ነገር ላይ ብዙ እየተወራ ነው እሱም ደግሞ ከዚህ ዙጋ አብሮ እየሰራ ነበረ አሁን ከመጡ በኋላ ተመልካች እነሱ እንዳትለያዩ ሁለታቸውም ያው ብቻቸው ስለሆኑ እና እነዚህን የሚለያዩ የመሰላቸው ሰዎች አሉና ለነሱ የሰጡት መልስ ነው ወደ ሌላኛው ኮሜንት ስንሄድ ደግሞ ፈገግ ብዬ እኮ ነው የምመለከታችሁ ወላሂ በጣም ነው ደስ የምትሉት የኔ ልዩ መደባደብ የለ መጫጫት የለ መሰዳደብ የለ እፉ ደስ ሲል ማሻአላህ በጣም ትልቅ ስጦታ ነው አላህ በሐላል ያጣምራችሁ ሌላ ምን ይባላል ነባዬ የኔ ቆንጆ ዛሬ ድምጽሽ በጣም አሪፍ ነው አው አትንጫጩ አረ ይመቻችሁ ነባዬ የኔ ለርባባ ኢብሮ ወንድምነት ማሻአላህ ታምራላችሁ የማንንም ወሬ እንዳትሰሙ ሁሌ ወደፊት ሁለታችሁም ረጋ ደስ ሲል ከስጦታዎች ሁሉ በጣም በላጩ ስጦታ ቁርአን ነው ነባዬ ኢብሮዬ ጉዞ ወደፊት የሰው ወሬ አትስሙ ዛሬ የመጀመሪያ ኮማች ነኝ ወዳችኋለሁ የኔ ውቦች አንተ ብቻ እንዳትከዳት እንጂ ነባ በጣም የዋህ ልጅ ናት እንኳን ደህና መጣችሁ የኔ ልጆች በጣም ናፍቃችሁኝ ነበረ ኧረ ተው አስቡልን በናፍቆት ልትገሉን አሰባችሁ ያባይና የኢብሮ እህት ገባ በሉ እዚህ ቤት ያላችሁ ሙስሊሞች በሙሉ ቁርአን ዳዕዋ ብቻ ነው የሚለቀው እና ለአላህ ስትሉ ሰብ ያደረጋችሁ አበረታቱኝ ተብላለች አበረታቷት ባሌ ኢብሮ ነው ስሙ በጣም ነው የምወደው ስሙን ከዚህ በፊት አይቼዋለሁ ለቁርአን ያለው ክብር በጣም ደስ ይላል በርቱ ማሻአላህ ነባ እርጋታሽ አለባበስሽ ሁሉ ነው ሲያምር ኢብሮ ነቃ በል ልጅቷ አጠገብ ስትቆም ውበት ይጨምራል
ኧረ ተው እና አበረታታቸው። ለምን ድራማ ፌክ አልሰሩም ብላችሁ ነው? የኔ ደርባቦች ወዳችሁ ሂዱበት። የሰዎች እንዳሰሙ ነባዬ ኢብሮ ወደፊት ድምቀቶች። የኔ ቆንጆ ነባዬ፣ እኔ ዩቲዩበሮች አይመቹኝም፣ ለምን እንደሆነ አላቅም። በጣም ነው የምወድሽ አንቺ የኔ ጸባይ ሰናይ። ማን ነው የሚናገራቸው? እብድ መሆን አለበት እናንተን የሚጠላ የእውነት። ኢብሮ ነባ መቼም እንዳትለያዩ። የነባ ቤተሰቦች አደራ ሰጥተውሃል፣ በደንብ ተንከባከባት። ስሙኝ ዝም እላለሁ ጆሮዬ እየሰማ ያው ጠብ አይደለም ወይ? ከተናገሩማ ለማንም መልስ እንዳሰጡ እኔ ጀግኖች። ዛሬም ከነባ ጋ ነኝ፣ ወደፊትም ነባ ጋ ነኝ። ያለካት ቃል ይከበር። ተለያይታችሁ ማየት አንፈልግም። እናንተ የሰው ወሬ አትስሙ። በተረፈ ታምራላችሁ። ወይኔ ነባ ቀሚስሽ ስታምር ማሻአላህ። ቁርአን ነው መሰለኝ። ከቁርአን የበለጠ ትልቅ ስጦታ የለም። ምክራችሁ ስራችሁን ስሩ። ሲፈልጉ የሚያነሷችሁ፣ ሳይፈልጉ የሚጥሏችሁ እቃ አይደላችሁም። ስራችሁ ላይ ብቻ ትኩረት አድርጉ። ተዋቸው ይንጫጩ። ለጮኸ ሁሉ መልስ አትስጡ፣ ግን ርቀታችሁ ጠብቁ። አትለጣጠፉ። ሰው ነገር አትስሙ። ስጠፉ ይከፋኛል። ወደፊት ለመሄድ ሞክሩ። እወዳችኋለሁ። ማሻአላህ ተባረካላህ። ዋው በጣም ደስ ይላል። አላህ ውዴታችሁ እስከ ጀነት ያርግላችሁ። ኢብሮና ነባ አይናቸው ውስጥ ፍቅር ይታያል ሲያምሩ። ማሻአላህ ኢብሮ ነቡ አደራ ቁርአን ደግሞ ቀራበት ወንድም። እነሱን ዝም ብለህ አነስማቸው። አይኔ አንቺን ሳይቀው ሌላውን ነገር አለ። ግን እንደዚህ አግድል የሰጠው ስጦታ የመጀመሪያ ነው። በዚህ የመጀመሪያሽ በጣም ነው ያቀድሽው እንዴ? አይ እቅድም ባይባል በቃ አስቤበት እንደዚህ አሽጌ ምናምን ስጦታ እንደሰጠች ነው። ማነሽ? አንቺ ነሽ? ጎበዝ ነሽ ማሽግ ላይ ነው። አይ አይደለም ፋሚሊያንስ በጣም እየጓጓው ነው። እሷም የመጀመሪያዋ አስባ ተጠባበት ያዘጋጅ ስጦታ ነው። እና ደግሞ የሆነ ጫጫታ እየሰማን ነው። አትንጫጩ፣ አትረብሹ፣ እንኖርበት፣ እንስራበት። እኛ ራሳችን ዓለም ውስጥ ነን። በቃ እኛ በራሳችን ህይወት ውስጥ ያለን ሰዎች ነን። ስለዚህ የራሳችን ህይወት ኑሩ። ነገራችን ከሌላው ነገር አትጨነቁ። ማለት አሁን ለሚወራ ነገር አትጨነቁ። እኔና ኢብራሂም ደግሞ አንለያይም፣ መቼም አንለያይም። ሲጀመር ማለት ነው የሚያለያየን ነገር የለም። እኛ ብቻ የሚጮህ አለ። በሰው ህይወት ጣልቃ አትግቡ። ነባዬን ደግሞ ምንም ነገር አትናገሯት። እሷ ስትናገሩ እኔም እየተናገራችሁ እንደሆነ ወቁ። እየሰማችሁ እንዳታወሩ። ሁለተኛ ደግሞ ማለት ነው ተመልካች ለነገራችሁ ከሌላው ነገር አትጨነቁ። ማለት